በእናታችሁ በምትወዱት ይህንን ቪዲዮ ሁላችሁም ለሚመለከተው አካል አድርሱልን። ኦኬ። አብርሽ የምትባል ቅሌታ ማለት ነው ምን እንዳደረግ መረጃ ደርሶናል። ኦኬ። አንተ ልጅክን ማየት የምትፈልገው እናቷ የምትመጣ ቀን ነው እንዴ? የሩታ እናት የምትመጣ ቀን በማታ ለዛውም በቀን አይደለም በማታ ሄደክ ቤቷን የምትረብሸው ለምንድን ነው? ለምንድን ነው? አልኖርም ከአንቺ ጋር በቃኝ ብለክ ሄደካል አይደለ? ተመልሰ በማታ ልጄን ማየት ፈልጋለሁ ብለህ ግብ ግብ የምትፈጥረው ለምንድን ነው? ለምንድን ነው? ቢያንስ እንኳን እሺ ሩታን እንኳን ባታከብር እናቷን ወንድሟን አታከብርም? ትንሽ እንኳን ቅንጣት አንክል እንኳን ስለ ሩታ ባታስብ እንኳን ስለ እናቷ እኮ ትልቅ ሰው እኮ ናቸው። ቢያንስ እንኳን እናቷን አታከብርም? ሲጀምር አንተ በማታ ነው እንዴ ልጅ የምታየው? በማታ ነው ልጅህን ለማየት የምትሄደው? ሼሞኒው በጣም ይደብራል። ከአንተ የማይጠበቅ ነገር ነው የሰማነው። የማይጠበቅ ነገር እንደምትረብሻት ስለምታውቅ ነው እናቷን ከአውቶቢስ ተራ ተቀብላ ፓርክ የወሰደቻት፣ አንድነት ፓርክ የወሰደቻት ሩታ አንተ በጣም እንደምትረብሽ ስለምታውቅ ነው። ኦኬ። ቤተሰቦቿ ሲመጡ ጉዳዩን ሊጠይቁ ወንድሟ ሲመጣ አንተ ልጅ ካላየው ብለክ ያዙ ይልቀቁኝ፣ ልጅ ይዤ ካልወጣው ከቤት ብለክ ያዙ ይልቀቁኝ የምትለው ለምንድን ነው? ምክንያትክ ምንድን ነው? ከአንተ ያ አይጠበቅም። የእውነት በጣም የምታሳዝን ልጅ ነህ። በጣም ከሚባለው በላይ ነው አዝኛለሁ በሰማሁት ነገር፣ ቤት እስከ መረበሽ። በዛ ላይ ለእናቷ እንኳን ክብር ስለሌለ ሄርሜላን ይዘት ነው የመጣኸው ቤት። ሄርሜላን ይዘት መጣት የሚሰማ ካለ እኛ በጣም ብዙ መረጃዎች ደርሰውናል። እስፔሻሊ ሩታን ምን ስታደርጋት እንደነበረ፣ ለሩታ ምን አይነት አመለካከት እንዳለቅ እያንዳንዱ መረጃዎች እጃችን ገብተዋል። እኛ ይኸውልህ ብዙ ነገሮች እንተው ብለን ነው እንጂ የምንተወው ብዙ ነገር እንሰማለን። ምን እንደምታረግ እንኳን በመስራት እንኳን ለልጅክ እንኳን የሚሆን ወጪ እንኳን ሳንቲም እንኳን መስጠት የማትፈልግ ሰው ነህ። ሰምተናል እያንዳንዷን ነገር። ለምን ሩታ ትጠቀማለች ብለክ ስለምታስብ ለልጅክ ወተትና ፓምፐርስ እየገዛክ የሚያስፈልገውን ነገር ብቻ እየገዛክ ይዘክ እንደምትመጣ ሁሉ መረጃ ደርሶናል። ምክንያቱም አንተ ከዛች ካለሌ ጋነካ ከሄርሜላ ጋነክ ከእሷ ጋር አትሁን እኮ አይደለም ሁን። በቃ እንትን ይበልላችሁ፣ ይሳካላችሁ፣ ያስምርላችሁ። ግን እቺ ሚስኪን ህፃን ልጅ ይዛ የተቀመጠችን ሴት ትላንት እናቷና ወንድሟ መጥተው በዛ ደረጃ በዛ ሌሊት ዘበኛ ጎትቶ እስከሚያወጣክ ድረስ ቤት መረበሽ አልነበረብክም። ያሳፍራል። በዚህ አጋጣሚ ሩታና ለማድነቅ አይቻልም። የሁሉ ነገር ሲደረግባት፣ የሁሉ ነገር ሲመጣ ይህ ሁሉ ነገር ተቋቁማ ብቻዋን ጀግንነቷን ያሳየች ሴት ናትና ሩታን አለማመስገን ንፉግነት ነው። ንፉግነት ነው። ሩታን ሳንፈልግ ሳንወድ በግዳችን ነው የምናመሰግናት። እኔ ትንሽ ቅር ያለኝ ምንድን ነው ቤተሰቦቿ ሲመጡ በዚህ ደረጃ ቢያንስ አንተ የእሷ እናት እኮ ለአንተ ምናት እኮ ነው። ምን አክል ሩታን ብትንቃት ነው ለዚህ ፍራቻ? እሷ ሰው እናቱ ከክፍለ ሀገር ሲመጣ ጋይስ የት ነው የሚሄደው? እቤት ገብቶ ሻወር ወስዶ ልብሱን ቀይሮ ተጣጥቦ ፏ ብሎ። የሩታ እናት ግን ሚስኪን ወደውኑ አንድነት ፓርክ ነው ይዛቸው ሄደችው። አንድነት ፓርክ ወደው አያችሁ። ይሄ ሰው እንደገና ማታ ከመሸ በኋላ ደግሞ ልጄን ካልወሰኩኝ ዛሬ ልጄ ከኔ ጋር ነው የሚያድረው። አንተ ጡት አለክ፣ ጡት ታጠባለክ። ለምንድን ነው የሩታን ሰላምና ህይወት የምትረብሻት? እሺ ሩታ ጠዋት ፖስታ ነበር አይደለ? ፖስታ ነው ያጠፋችው። ኢንስታግራሟ ላይ ፖስታ ነበረ ጠዋት፣ ብዙ ነገሮችን ጽፋ ፖስታ ነበረ። እኔ ያለሁበትን የሚያቅልኝ የለም ከፈጣሪ በቀር ብላ ፖስታ ነበር አይደለ? እና በዚህ ደረጃ ልጅቷን እንደዚህ ባታረጋት ጥሩ ነው። ትኖርበት፣ በቃ ልጇን ታሳድግ። የእውነት ይደብራል። አንተ የምትሰራው ግፍ ነገ ዋጋ ያስከፍልሃል። አንቺ ደግሞ ሄርሜላ ማታ አብረሹ ነበርሽ። ትንሽ እንኳን አንቺ ምን አይነት ባህል ነው ያለሽ? አንቺ ምን አይነት ቤተሰብ ነው ያለሽ? ትንሽ እንኳን የልጅቷ እናት እንኳን መጥተው በዛ ደረጃ ከሱ ጋር ተቃቅፈሽ ቤት ድረስ ሄደሽ ልጅ ዛሬ እኛ ጋር ነው የሚያድረው። ማንሽ አንቺ ወልደሻል እንዴ? አብረሽን ይዘሽ ሄደሻል። በቃ ሂጂ። ለምን ትመጫለሽ ቤቷ? ለምን ትረብሻታለሽ? እዛው አትግማሙም እንዴ? እና በጣም ይደብራል። ማለት እንደዚህ አልነበረም የጠበቅኩትኝ። በቃ እኔ እንጃ። እኔ ስሰማ በጣም ነው ያዘንኩትኝ። ፖስታ ነበር ኢንስታግራሟ ላይ፣ ግን መልሳ ዲሌት አደረገችው ሩታ ጠዋት። አይዞ እንደከፋሽ ሁሉ ነገር እናውቃለን ሩትዬ። አይዞሽ፣ የእውነት አይዞሽ። እና በጣም ብቻ አሁን ቢያንስ እናትሽም ወንድምሽም አንተ እንዲህ ስትሆን ወንድሟ ወንድ ነው አደለ? ተበሳይቶ አንድ ነገር ቢያደርግህ ወተክ ህዝብ እሷ ላይ እንዲፈርድ ነው አላማ ከአቶ አብርሽ። አይደብርክም እንዲህ? አንዳንድ ጊዜ የሚደብርና የማይደብር ነገር መለየት አለብክ አብርሽ።
ሄርሜላ መቼም ቢሆን አታዋጣክም። ይሄን ማመን አለብክ። ሄርሜላ ስለ ራሷ እንኳን ጠንቅቃ ማታቅች ዘረጦ። አሁንም ቢሆን አትረብሻት። ከቤተሰቧ ጋር ጥሩ ጊዜ ታሳልፍ፣ ትመካከር፣ ትነጋገር ያለውን ነገር አትረብሻት። እይክ ይደብራል። በቃ የእውነት በቃ እኛ እኮ ፈቀድንልህ እኮ ከሄርሜላ ጋር ሆነ፣ ግን እሷን አትረብሻት። አሰማም እንዲህ ከዚህ በላይ እኔ የእውነት በጣም ነው ያዘንኩት ስሰማ ራሱ። አይዞሽ ሩታ፣ እኛ አለን፣ እህቶችሽ ከጎንሽ ነን። ማዘርሽን በቃ ፈታ አድርጊያቸው እንዳይደብራቸው። ከክፍለ ሀገር መጥተው አዲስ አበባ እንግዲህ ታውቃላችሁ፣ የክፍለ ሀገር ሰው አዲስ አበባ ሲመጣ የሆነ ይደብረዋል፣ ቤቱን ትቶ ስለሚመጣ ምናምንና ወጣ አድርገሽ ኢንጆይ ምናምን ፈታ አድርጊያቸው። በቃ ሌላ ምንም ልንልሽ አንችልም። ፈጣሪ ከአንቺ ጋር ይሁን። ይሄን አለሌ አብርሽን አትስሚው። የራስሽን ህይወት ቀጤ፣ በቃ ቀጤ። በሽምግልና መጨረስ ካለባችሁ ጨርሱ።